ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በተረቡ ጸሎት ብሎ ነበረና አደዋል። የፍጥረት አራተኛ የምስጋና ሶስተኛ ቀን ሲል ነው። በዚህ ዕለት እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተክላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነሱ ይቆማል። ወደ ሰኒ ትለዋለች። ክርክር በሰኞ ተፈጽሞና ባርክን ይላታል። በረከተ ወልድ ወአቡ ወመንፈስ ቅዱስ ይህ ደግሞ ላይ ከብላ ትባርከዋለች። እሱም ተባርኮ ምስጋናን ይጀምራል። ውዳሴ ዘረቡ ውዳሴ በረቡ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ነገሩን ኩሉ ሠራዊተ ለሰማያት ብሎ ያመጣዋል። በዕለተ ረቡዕ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ኩሉ ሠራዊተ ሰማያት ይብሉ ወዚተ አንቲ በሦስቱ ዓለመ ሰማያት ያሉ መላእክት እጅ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ሦስቱ ዓለመ ሰማያት የሚባሉት ኢዮር ራማ ኤረን ናቸው። አንድም አለቆች ያላቸው ሰራዊት ያመሰግኑሻል፣ እጅ ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አሁን እንዲህ ማለቱ አለቆች የማያመሰግኑ ሰራዊት ብቻ የማያመሰግኑ ሆኖ አይደለም፣ በሰራዊቱ ያለቆቹን መናገር ነው። ሰማይ ዳግምት ዲበ ምድር እመቤታችን ሆይ ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። የእመቤታችን ዳግምነቷ ለጽራርያም ነው። ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። የእመቤታችን ዳግምነቷ ለጽራርያም ነው። ምድርን በአድማስ በኩል እንደ መሶብ፣ ሰማይን እንደ መሶብ እፊያ፣ ምድርን እንደ ወጭት፣ ሰማይን እንደ ወስከንቢያ አንድ አድርጎ አያይዟቸዋልና ዋሰጣ በቀው ዲበ እብነ ጎክ እንዲል በቤተ ምስራቅ ማርያም ድንግል የምስራቅ ደጃፍ እመቤታችን አንቺ ነሽ። ሆትን በአራተኛው ዕለት አነሳ። በአራተኛው ዕለት በአራተኛው ሰዓት በአራተኛው ኪክሮስ ፀሐይ እንደተገኘች ከአራተኛው ክፍለ ዘመን በአራተኛው ትውልድ ከነገደ ይሁዳ ተወልዳ ፀሐይ ጽድቅ ኢየሱስ ክርስቶስን አስገኝታለችና ከአብ ንጹሕ ወመልአክ ቅዱስ ልዩ ንጹሕ የሰርግ ቤት አንቺ ነሽ። አንድም ዘመራዊ ቅዱስ ይላል። ሙሽራ ያማላላት ልዩ ንጹሕ የሰርግ ቤት አንቺ ነሽ። በዚህች ሰርግ ቤት መራት ወመራዊ ዋግባታል። ዘመደ መራት ዘመደ መራዊ ይገናኙባታል። በምን መጠጥ ይደረግባታል። ታላቅ ጨዋታ ይደረግባታል። በእመቤታችንም መለኮት ከትስብእት ትስብእት ከመለኮት ቃል ከሥጋ ሥጋ ከቃል ጋር ተዋህዶባታል። ስብሐተ እግዚአብሔር ተደርሶባታል። ነጸረ አብ እምሰማይ እግዚአብሔር አብ ከሰማይ ሆኖ አራቱን ማዕዘን ተመለከተ። ቢመለከት ወኢረከበ ዘከማኪ እንዳንቺ ያለ አላገኘም። ባያገኝ ፈነወ ዋሕዶ ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደ። ዋሰልፈ ሰዋሲነ ወኢረከበ ዘከማኪ ወፈነወ ዋሕዶ አቢከ ወልዶ ዘያፈቅር እንዲል ወተሰብአ እምኔኪ እርሱም መጥቶ ከሥጋ ሥጋ ከነፍስሽ ነፍስ ነስቶ አዳነን። ሰአሊ ለነ ቅድስት ሰው ሆኖ አዳነን። ልጅሽ ጽኔት በድንግልና ስርጉዝ በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ደመኝልን። አእምሮውን ጥበቡን በልቡናችን ሰይልን አሳድሪልን። ኩሉ ትውልድ ያስተበስዑኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ ኩሉ ትውልድ ያስተበስዑኪ ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ ትውልድ ሁሉ አምላክን የለሽ እመቤታችን እህት ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አንድም ትውልደ ሴም ትውልደ ካም ትውልደ አቢስ እህት ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። አንድም ናሁም ይዜ ሲያስተበስዑኒ ኩሉ ትውልድ ካለው ከእመቤታችን ጋር ያይዞ ተናግሮታል። አንድም ትውልድ ዘይተርፍ በአጸደ ሥጋ ያሉት ትውልድ ዘይተርፍ በአጸደ ነፍስ ያሉት እህት ነሽ ክብርት ነሽ ይሉሻል፣ ያገኑሻል፣ ያከብሩሻል፣ በፍጹም ምስጋና ያመሰግኑሻል። ይህስ እንደምንድን ነው? ትውልድ ዘይተረፈ ሲሆን ትውልድ ዘይተርፍ እንደምንድን ነው ቢሉ ጢባርዮስ የሚባል ደግ ንጉሥ ነበረ። አይሁድ ጌታን ጠልተው ተመቅኝቶ ሰፍተው እንደገደሉት በሰማ ጊዜ ምን ነው የዚህን ሰው እናት አግኝቼ እኔ ወንድ ባሪያ ሚስት ሴት ባሪያ ሆነን ባገለገልናት ብሎ ይመኝ ነበር። ተመኝቶም አልቀረም። 200 ጭፍራ ልኮ ሄዳችሁ የጌታዬን እናት ይዛችሁኑ ብሎ ሰደደ። ጌታም የእናቱን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድምና መላእክትን በገነት ወስዳችሁ በገነት ላሉ ነፍሳት ስጧት አላቸው። እመቤታችንን መላእክት በደመና ወስዳው በገነት ላሉ ነፍሳት በዚያም ሰው ሰጠት እንዳይወጥ እመቤታችን ዮሐንስን ሄዳ አስተምረው ብለዋለች። ዮሐንስም ሄዶ አይሁድ ጌታን ጠልተው ሰፍተው ተመቅኝተው እንደገደሉት እንደተነሳ ሲነግረው እነዚህ እርጉማን አይሁድ ጌታ እንደምን አድርገው ሰቀሉት ይለዋል። በዚህ ጊዜ ዋንሳ አሰፋ አብነ ይላል። ሰፊ ድንጋይ አምጥቶ ጌታን ራቁቱን ስኖታሉ። በዚህ ጊዜ ከስዕሉ ድምፅ ወጥቷል። በከመ ሰቀሉኒ አይሁድ በቀራንዮ ራኬ ዳግመኑ እነዚህ እርጉማን አይሁድ በቀራንዮ ራቁቴን ሰቀሉኝ፣ አንተ ደግሞ ዳግመኛ በሮመነት አሉ። በዚህ ጊዜ ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳሌ የመጣው ከዚህ በኋላ ነው። ሎቱ ሰባት እነዚህ እርጉማን አይሁድማ ጌታ የሰቀሉት ራቁቱን ነው። ለዚህም ሰው ለመንግስት የደረሰ ልጅ ነበር፣ ሞተበት። በዚህ ጊዜ ዛቲ ቶማስ ተጸፋ ተባረቲ ዋግስ ንጉሠ ላይ ተብጻ በመቃብረ እግዚኦ መላኪ መድኃኒት ኢየሱስ ክርስቶስ ብሎ ሄዳችሁ ከንጉሥ ከኢየሱስ ክርስቶስ መቃብር ዘንድ አድርጉት አላቸው። ሄደው ከዚያ ላይ ቢያረጉት ልጁ ተነስቶለታል። በ3 ወር የተጓዙት መንገድ በ40 ቀን ደርሶ ደስ ብሏቸው አመስግነዋል። ኦ ድንግል አምሳለቱ ዘነቢያት እንዲህ
ተነበዩ ለይእቲ አብያተ ወመንክራተ ሀገረ እግዚአብሔር ነቢያት ካህናት ላንቺ ድንቅ ነገርን ተናገሩልሽ። ነኪን ነገሩ በእንቲአኪ ሀገረ እግዚአብሔር እንዲህ ይለ እስመ ኮንቲ አንቲ ማኅደረ ብፁዓን ደስ ብሏቸው የሚኖሩ የነቢያት የቅዱሳን የሐዋርያት የጻድቃን የሰማዕታት የማደሪያቸው ማደሪያ ሆንሻልና። ሁሎሙ ነገሥተ ምድር ያዕውሩ በብርሃንኪ ነገሥታቱ ዜናሽን ሰምተው እድግብ ወመነንም ወለዛ ዓለም ብለው ታየ መንግሥተ ሰማያትን አውቀው ምድረ ገሃነመ እሳትን ደረተው ትተው ተከትለዋልና። ገብረ ክርስቶስ ዘመናዊ እነ ማርቆስ ዘጥሩባይ ወአሕዛብኒ በጸዳሌኪ መሳፍንቱን ዜናሽን ሰምተው ምድረ ገሃነመ እሳትን አውቀው ይህን ዓለም ትተው መልነዋልና። እነ ሙሴ ጸሊም እነ በለዓም እንዲህም ተነበዩ ለይእቲ አብያተ ወመንክራተ ሀገረ እግዚአብሔር ነቢያት በአንቺ ድንቅ ነገር የተናገሩሽ ሀገረ እግዚአብሔር አንቺ ነሽ። ሀገረ እግዚአብሔር አላት እመቤታችን ንጉሥ በከተማ በሀገር ዙፋን አድርጎ እንደሚኖር ጌታን 9 ከ5 ቀን ማይሰናን ዙፋን አድርጎ ኖሯልና። እስመ ኮንኪ አንቲ ማኅደረ ብፁዓን ደስ ብሏቸው የሚኖሩ የቅዱሳን የነቢያት የሐዋርያት የጻድቃን የሰማዕታት የማደሪያቸው ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ያዕውሩ በብርሃንኪ ነገሥታቱ ዜናሽን ሰምተው ታየው ዓለም ንቀው የድግቦ መነነው ወለዛ ዓለም ብለው ይህን ዓለም ኖረዋልና። ወአሕዛብኒ በጸዳሌኪ መሳፍንቱም ዜናሽን ሰምተው ታየ ዓለምን ንቀው ታየ መንግሥተ ሰማያትን ተረድቶ ምድረ ገሃነመ እሳትን አውቀው ተረድተው ይህን ዓለም ንቀው መኖ ይዘዋልና። እነ ሙሴ ጸሊም እነ በለዓም ኦ ማርያም ኩሉ ትውልድ ያሰበስኪ ማርያም ወይ ትውልድ ሁሉ ነጅ ነሽ ክብርት ነሽ ይሉሻል ያገኑሻል ያከብሩሻል በፍጹም ምስጋና ያመሰግኑሻል። አንድም አሁን እመቤታችን የምናገናት የምናከብራት ሆኖ አይደለም ገና ነሽን እናገራለን ስንል ነው እንጂ። ወይሰግድ ዘተባለ እምኔኪ ወይቤይኮ ከአንቺ የተወለደው ጌታ አብይ ኃይሉ አብይ ስሙ እያሉ ይሰግዱለታል ያመሰግኑታል። ሰዓሊለነ ቅድስት እያሉ አብይ ስሙ እየተባረከ የተሰገደለት ልጅ ስነ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይመሳለን ይኝለን አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ዘወሃማት ደመና ከአስተርአየኪ ለነ ማየ ዝናብ ዝናብን ቋጥረሽ የታየሽ የሐምሌ ራሲ ደመና አንቺ ነሽ። ዘበአማን አለ ከግንቦት ከሰኔ ደመና ሲለይ ነው። የግንቦት የሰኔ ደመናው ደምኖ ሳይዘንብ እንዲሁ ይበተናል። የሐምሌ የራሲ ደመና ግን ደምኖ ሳይዘንብ አይበተንምና እሷን በደመና እሱን እንደ ባባል ንጹህ ዝናብ ይለዋል። አንድም እስራኤል ዘሥጋን ከግብፅ ወደ ከነዓን መርታ ያስገባች ደመና አንቺ ነሽ። ይህች ደመና 7 አይነት ናት። አንደኛው ከፊት፣ አንደኛው ከኋላ፣ አንደኛው በግራ፣ አንደኛው በቀኝ፣ አንደኛው ከስር የእሾህ እንዳይወጋቸው፣ አንደኛው ከላይ የቀን ሐሩር የሌሊት ቁር እንዳይጎዳቸው፣ አንደኛው የ3 ቀን ጎዳና ቀድሞ እየሄደ ጎባጣውን እያቀና ከፍ ያለውን ዝቅ ያለውን ከፍ እያለ ቢያስከትላቸው ሆናሉ። ይህች ደመና መርታ ከነዓን አስገብታቸዋለች። ይህም ምሳሌ ነው። ግብፅ የሲኦል ከነዓን የገነት የመንግስተ ሰማያት ምሳሌ ነው። ደመና የእመቤታችን ያቺ ደመና ከፊት ከኋላ ከቀኝ ከግራ ሆና መርታ ከነዓን እንዳስገባቻቸው እመቤታችንም በቃል ኪዳኗ ከልጇ ከወዳጇ አስታርቃ ገነት መንግስተ ሰማያት ታስገባናለችና። አንድም ያቺ ደመና 7 አይነት እንደሆነች እመቤታችንም ከአራቱ ባሕርያተ ሥጋ ከሦስቱ ማኅደረ ነፍስ ተፈጥራ እስከ ዕለተ ምጽአት መርህ ለመንግስተ ሰማያት ሆና ትኖራለችና። አንድም ደመና ኤልያስ አንቺ ነሽ። በኤልያስ ጊዜ ንጉሱ አክዓብ ንግስቲቱ ኤልዛቤል ይባላሉ። ለንጉሱ 400 ለንግስቲቱ 450 በድምሩ 850 ካህናተ ጣዖት ነቢያት ሐሰት ነበሩት። ጣዖት እያመለኩ ሲኖሩ ተው ቢላቸው የማይሰማቸው። በዚህ ጊዜ የአምላካቸውን ማንነት የእነሱንም ከንቱነት ይረዱ ብሎ አምላከ ኃይል ዘቆምኩ ቅድሚከ ከመ ይረድ ዝናብ ብሎ 3 ዓመት ተኩል ዝናብ ሳይዘንብ እንዲሁ ቆሟል። በዚህ ጊዜ ኤልዛቤል ልታስገድለው ትፈልገው ነበረ። መልአኩም ከነብር ትፋዘሽ እንቅልፍ ታይሽ እንዲል ኤልዛቤልና አክዓብን የሚያሰጠው አንተ በዚህ ትቀምጣለህ። ሁር ሀገረ ቆራቱ ብዬ ሲስ የተቆረቋት ቆራዎች ምግብን እያመጡ ይሰጡልሃል። ወደዛ ወደ ቆራት ሀገር ሂድ ብሎታል። ቆራዎች ከወዴት አምጥተው ምግብን ይሰጡታል ቢሉ ነቢያት ካህናት ይህ ኤልያስ ፋንታ እያሉ ያስቀምጡ ነበርና አንድም የተረፈውን እያመጡ ይሰጡት ነበር። ከዕለታት አንድ ቀን እግዚአብሔር ኢያሱን ማልዶ ከሕዝቤ ጋር ታረቃለህ ቢል ፍጡር ጨካኝ ነው፣ ፈጣሪ ባህሪ ነው እና እንግዲያውስ ምግቡን ሳስቀርትበት ይማልደኛል አይደል ብሎ ምግቡን ቢያስጠርበት ቋኑ ፈየቱ ለቋቋራ ቁራን ይወላልን እያለ ሲወጣ ሲገባ የማይመጣለት ሆነ። በዚህ ጊዜ 3 ወገን ማር ወተት ውሃ የሆነች የሚጠጣ ውሃ አለች። ያቺም ቢሄድ ደርቅ አገኛቸው። የማ የእግዚአብሔር ጥሪ ነው ብሎ ወደ እግዚአብሔር ቢያመለክት ጉር ሀገረ ስራብታ ወበየሴስ የካቲያ ወደ ስራብታ ሀገር ሂድ አንዲት መበለት ታገኛለህ ምግብን እሷ ሰጣለች አለው። አሁን እኒህ ማለቱ ሲወጣ ሲሄድ የወደቁትን የታመሙትን የተራቡትን የሞቱትን አይቶ ወደ እኔ ያማልዳል፣ እኔም የእሱን ጸሎት ልመና ሰምቼ ከሕዝቤ ጋር ታረቃለሁ ብሎ ነው። ቢሄድ አንቺ ሴት ጥቂት ውሃ ስጭኝ አላት። በኤልያስ ዘመን ውሃ አለችው። ኤልያስ እንደሆነ አላወቀችምና ይህን ያህል በድያለሁ ብሏታል። ያም ባይሆን ጥቂት እንጀራ ስጭኝ አላት። አንተ ተውጥልኝ ጥቂት አለችኝ፣ ያቺን ውሃ ቀተን ጋግረናት እኔም አንተም ልጄን በሰላም እንሞታለን አለችው። በዛን ጊዜ እንሞታለን እንጂ እንኖራለን የሚል አልነበረምና
እሱም እግዚአብሔር ይባርክልሻል ብሏታል። ያን ጊዜ እውነትም ብትገባ የጥሬ በጥሬ የውሃው በውሃው የቅቤ በቅቤ የማሩ በማሩ በሶላት አግኝታለች። በዚህ ጊዜ አቅድም ይህ ለወደራ ሲበብር ይለቅ የወላቲኪ አስቀድመሽ ራስን ትገኛለህ ለእኔ አንቺ ከጥለሽ አንቺም ለዚህ ብሉ ብሏታል። በዚህ ጊዜ ይህን አድርጎላት ተመግበዋል። ከዚህ በኋላ ልጇ 3 ዓመት ሲሆነው ሞተባት። እሱን አስቀምጣ ከኤልያስ ዘንድ ሄዳ አንተ እግዚአብሔር ሰው የጠዋቱን ኃጢአቴን ለማታ የማታውን ኃጢአቴን ለጠዋት ተመራምረህ ከማይገባኝ ከኔ ከኃጢአተኛይቱ ቤት ገብተህ ልጄን ገደልክብኝ አለችው። ይህም ሰው ኤልያስም አሁንማ ማን ነቢይ እግዚአብሔር ይለኛል ወንጀለኛ ይለኛል እንጂ ብሎ ሄዶ ከሰገነት ላይ ወጥቶ አይኑን ከአይኑ አፉን ከአፉ አድርጎ በ6 ጊዜ ሙቀት አሰምቶ በሰባተኛው አፈፍ አድርጎ አስነስቶታል። አሁን ኤልያስን የሚያርሰው በአንድ ጊዜ ማሳሳት ተስኖት አይደለም፣ አንድ ነገርን መሻችሁ መልሳችሁ በነፍሳችሁ ጸልዩ ለማለት ነውና የሚያስነሳው ሰው ዮናስ ይባላል። ሄደ ለንጉሱ ለአክዓብ ንገረው ዝናብ ማድር ምን ይለኝና ብሎታል። ቢትወደዱም አብዲ ይባላል። ፈረስ ሰራዊት አልቆባቸው ውሃ ፍለጋ በሚሄዱበት ሳለ ኢያሱ ባለበት ጎዳና አገኘው። አሸሩቤ ኤልያስን አገኘው። ኤልያስ አንተ ደህና አለው። አዎን አለው። ንጉሱ አንተን ለማስገደል ያላከው ወታደር የለም አለው። በዚህ ጊዜ ዝናብን የማዘንብነኝና ሄደ ነገረው አለው። እንደው ጠላቴን አግኝተህ ብትታየዋል ብሎ ከፍ ብሎ በአንገቴን ዝቅ ብሎ ባቴ ቢቆርጥብኝስ አለው። በዚህ ጊዜ በዚያው ላይ ደግሞ ውለታ ባጣቅ ነው እንጂ ኤልዛቤል ነቢያት ካህናትን ባስፈጀቻቸው ጊዜ አምሶን ቧንዳሻ አድርጌ የማበላ የማጠጣ የማለብስ ላይ ያልነበርኩምን አለው። በዚህ ጊዜ ሕያው እግዚአብሔር አምላክ ኃይል አለው ይህን ቢል ያምነዋልና። በዚህ ጊዜ አክዓብ ኤልያስን አግኝቸው ከፍ ብዬ አንገት ዝቅ ብዬ ባቱን በቆረጥኩ እያለ ይመኝ ነበረ። በቀረበው ጊዜ ግን በኤልያስ ላይ ያለ መንፈስ ቅዱስ በአክዓብ ላይ ያለውን መንፈስ አራገውና አንተን እስራኤላውያንን እንደ ማሽላ የምትቆላቸው አለው። እኔስ አይደለሁም አለው። አንተ በቤት አቡክ አለው። ረሃብ ወፍራሙን ቀጭን ረጅሙን አጭር ቀዩን ጥቁር ያደርጋልና አንተና ይህ ወገኖች ነው አለው። ወለም አምላክ ያው ትሉ ኪያው አምልኩ ወለም እግዚአብሔር አምላክ ያው ትሉ ኪያው አምልኩ። ይህን ኤልያስን የሚያህል ሰው አሁን መሪ የሚችልበትን ነው ለማስወደዱ አስፈቅዶ ለማስመንጠቅ ነው እንጂ ከነቢያት ከካህናት እኔ ቀርቻለሁ። ለአንተ ግን 800 ሐሰት ነቢያት ሐሰት ካህናት ጣዖት አለውና መስዋዕት ሰውተን መስዋዕቱን የተቀበለለት እውነተኛው አምላክ እንደሆነ በዚህ ታወቅ ብሎታል። በዚህ ጊዜ እሺ ብሏል። በዚህ ጊዜ ከሰዓቱ ከመስዋዕቱ ያስመልጧቸዋል። ለምን? ምክንያት ለማሳጣት ነው። የኛ መስዋዕት ያልተቀበለው በዚህ ጊዜ ስለሆነ ይህ ስለሆነ ነው እንዳይሉ ነው። በዚህ ጊዜ ከሰዓቱ ነጉን ከመስዋዕቱ የሰባውን ይመርጣሉ። ለወትሮ መስዋዕት ሲሰቡ ሰይጣን ደመና ሆኖ ይቀበላቸው ነበረ። ዛሬ ግን በኤልያስ ላይ ያለው መንፈስ ቅዱስ ሰይጣንን የማያስቀርበው ሆኖ መስዋዕቱን የማይቀበላቸው ሆናል። በዚህ ጊዜ እሳቱን ሳታቃጥሉት መስዋዕታችሁን ሰቡ ብሏቸው ነበረ። መስዋዕቱን ግን የሚቀበላቸው አጡ። በዚህ ጊዜ ኤልያስ ያሾፍባቸው ጀመር። የእናንተ አምላክ እንቅልፋም ነውና ተኝቶ ይሆናል ሄዳችሁ ቀስቅሱት። የእናንተ አምላክ ጨዋታ ወዳጅ ነውና ምናልባት የተጫወተ ይሆናል ሄዳችሁ ቀስቅሱት አለ። ይህን እያለ ሰዓተ ነግ ሲያልፍ ሰዓተ ሰርክ ሲደርስ ይህን የማይረባ መስዋዕታችሁን ወደዚህ አድርጉት ብሎ አስነስቶ 4 ጉድጓድ አስቆፍሮ 12 ድንጋይ አሰርጥፎ በዚያ ላይ ውሃ አስደርጎ እንጨት አስደርጎ ስጋውን በዚያ ላይ ቢያደርግ ሕያው እግዚአብሔር አምላክ አይዘቦን ቅድሜከ የአብርሃም የይስሐቅ የያዕቆብ አምላክ እኔ እሾምበት እሸለምበት ብዬ አይደለም አንተ ትከብርበት ብዬ ነው እንጂ ብሎ ወደ እግዚአብሔር ቢያመለክት እሳት ከሰማይ ወርዳ ስጋውን በልታ እንጨቱን በልታ ድንጋዩን በልታ ውሃውን ነታ ጋዝ ያህል ከመሬት ነሳለታለች። በዚህ ጊዜ ካህናት ጣዖትን ነቢያት ሐሰትን ህዝቡን ሲያታልሉ ነገሥታቱን ሲደልቡ የነበሩትን ከዚህ በኋላ ኪሶን ወደሚባል ወንዝ ወስዶ አስፈጅቷቸዋል። ከዚህ በኋላ ሲጸልይ አንገቱን አቀርቅሮ ነውና ብላቴናውን እየተነሳ ይኸው ብሎታል። እየተነሳ ሳይ በተነሳ ኮነ የምታል ዝናብ አይታለች መጥቶላታል። ይህን ጊዜ ሄደህ ለአክዓብ ንገረው እንኳን ይህን ጊዜ የከረመ አንድ ቀን ሁለት ቀን የከረመ ዝናብ ከብት ልጅን ያጠፋልና ይህን ንገረው ንብረቱ ላይ ያስገባ ብሎታል። እሱም ሄዶ እስኪያስገባ ድረስ እሱ በታምራት ደርሷል። ይህች የኤልያስ ዘመን ደመና በ4ኛው ዓመት ዝናብን እንዳስገኘች ጌታ እመቤታችንም ከ4ኛው ትውልድ ከቤተ ተምካ ዝናብን የሚያሰጥ ኢየሱስ ክርስቶስን አስገኝታለችና አንድም ደመና ግብጽ አንቺ ነሽ፣ አንድም ደመና ነው አንቺ ነሽ። ትምህርተ ተዋሕዶ ረሰኪ አብ ትምህርተ ተዋሕዶ ረሰኪ አብ በቀስነት የሳለሽ አብ የቆም ልክት አደረገሽ። ልክ እንደ ባለቀስት ወደ ጠላቱ ሲሄድ ወተምን ወደ እርሱ ደጋኑን ወደ ጠላቱ አድርጎ ይሄዳል። ለመስራት እንዲመቸው ብሎ ነው። ወደ ወዳጁ ሲሄድ ደጋኑን ወደ አድርጎ ይሄዳል። ሰላም ለበባባን እንዲመቸኝ ብሎ ነው። ልክ በዚያ ደግሞ ጌታም ቀስተ ደመና አድርጎ እኔ ሕጌን ጠብቄያለሁ እናንተ ግን ከሰባት ሰዶም ኃጢአታችሁ በዛ ለማለት ወተኑ ወደ እኛ ደጋኑን ወደ እርሱ አድርጎ ይታያል። መንፈስ ቅዱስ አደረ ላይ መንፈስ ቅዱስ ቢያዝርብሽ ዋይለ ልዑል ጸነነይ ኃይለ ልዑል ከሶስት ዱራት ይከለክልሽ ከዘር ከሩካቤ ከሰስሎተ ድንግልና ውህቱ ሰንሶ ነዘንሶ ገራ ዘውቱ ዘረ ሩካቤ ከሰስሎተ ድንግልና ለስራውን በጓለሚያ ወሙራን ቦሞንዲ እንዴም
መንፈስ ቅዱስ አደረ ላይ መንፈስ ቅዱስ አደረብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ከሩባቤ ከሰበበ ድንግልና ከለከለሽ። ኃይለ ልዑል ሥጋሽን ቢዋሃድ ኦ ማርያም አማን ወለድኪ ቃለ አብ እውነት ነው። በእውነት እመቤታችን የአብ አካላዊ ቃልን ወለድሽልን። ወደ አብ ዘኢነብር ለዓለም ሊቅ ከእውነት ሳይተረጎም አይድርና ይኸው ለዘላለም በጌትነት ጸንቶ የሚኖር የአብ የባሕርይ ልጅ ኢየሱስ ክርስቶስ ነው። መጽአ ማዳነነ በኃጢአት መጥቶም በኃጢአት ከመጣው ፍዳ አዳነን። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍስሐ ገጽ በጎ ወሬ መልካም ወሬ መልአኩ ገብርኤል ወደ መስጠት ደስ ይበል ደስታ ይገባል። በጎ ወሬ መልካም ወሬ የያዘ ሰው በፊቱ ያስታውቃልና። ተበካ ለነ ልደተ እግዚእ ዘበጽሐ ወደ እኛ የመጣ የጌታ ልደቱን ነገርህን ሰበክ ያለውን አንድም እነሆ ለእናንተና ለሕዝቡ ደስታ የሚሆን የምስራች ነግራችኋለሁ ብሎ ለእረኞቹ ነገራቸው። በማታ ወደ ፈሳ ዘይገቡ ለብኑ እንዲል ወአብሰርከ ለማርያም ድንግል ዘተንሳ ሰትቤላ ሰበክ ያለውን አብሰርከ ያለውን ለማርያም ብሎ ደገመው። ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ጋር ከነፍስሽ ነፍስ ሰው ቢሆን ምልዕተ ጸጋ ምትከም ቤታቸውን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ሰአሊ ለነ ቅድስት ሰው ሆኖ ካዳነ ልጅ ስሜት ድንግልና ስርጉ በቅድስና እመቤታችን ጸጋውን ክብሩን እንዳያንሳ ደመኝልን። አይምሮን ተወውን በልቦናችን ሳይልን አሳድሪልን። ረከብኪ ጸጋ መንፈስ ቅዱስ አደረብሽ፣ ባለሟልነትን አገኘሽ። መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ፣ መንፈስ ቅዱስ ቢያድርብሽ። ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ከለከለሽ። ከዘር ከሩካቤ ከሰሶ ለወተ ድንግልና ወገት ሰንሶ ለሰልሱ ግብራት አውቶ ዘር ሩካቤ ሰሶ ለወተ ድንግልና ለስዋም በባለሙያ ወብራም ቦቡ እንዲ አንድም ረከብኪ ጸጋ ባለሟልነትን ታገኝ መንፈስ ቅዱስ አደረብሽ። አንድም ረከብኪ ጸጋ ባለሟልነትን ታገኝ መንፈስ ቅዱስ ቢያድርብሽ። ኃይለ ልዑል ወልድ ሥጋሽን ቢዋሃድ ከሦስቱ ግብራት ከለከለሽ። ኦ ማርያም አማን ወለድኪ ቅዱሰ ቅዱስ 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 አምላክ የሚመሰገነው ከሦስቱ ቅዱስ አንዱ ቅዱስ ከሦስቱ አካል አንዱ አካል መድኅኑ ለኩሉ ዓለም መድኅኑ ለኩሉ ዓለም ሊቅ ከሆነ ሳይተረጉም አይድምና ይኸውም የዓለም ሁሉ መድኃኒት ነው። መጽአ ወአዳነነ መጥቶም ከኃጢአት ሁሉ አዳነን። ሰአሊ ለነ ቅድስት ሰቡኑ ዋቴት ከመጣው ፍዳ ካዳነ ጌቶች ስነስ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮን ጥበቡን በልቦናችን ሳይልን አሳድሪልን። ግብረ ድንግል ይሴብሕ ልሳንነ ክብረ ድንግል ሲል ነው አንደበታችን ከቅዱስ ገብርኤልና ከቅዱስ ኤልሳቤጥ ጋር ሆኖ ያመሰግናል። አንድም ከቀድሞ ከነበሩ ሰዎች ጋር ሆኖ ያመሰግናል። አንድም የድንግል ስራ ይናገራል። የድንግል ስራ ምንድነው ቢሉ በድንግልና ጸንሶ ድንግልና መውለድ ነው። ዮም ንወድሳ ለማርያም ወላዲተ አምላክ ዮም ንወድሳ ለማርያም ወላዲተ አምላክ ጋሪም ካሉ ቅዱሳን ሰዎች ጋር ሆነን እንደነሱ እናመሰግናለን። በእንተ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከዳዊት ዘር ከዳዊት የተወለደ ጌታችን ኢየሱስ ክርስቶስ ከእሷ ተወልዷልና። እስመ እንዘ ይቀድስ ካለ ብርድ መምህር ከያለው እንደደረሰ የተፈጸመ ለማጠየቅ አልፎ አልፎ ተይዝን ያተሳሰዋል። ኑ ኩልክሙ አሕዛብ ናስትጻእ ለማርያም ኑ ኩልክሙ አሕዛብ ናስትጻእ ለማርያም አሕዛብ ሁላችሁም እመቤታችንን እናግናትና ክብራት እናመስግናት፣ በፍጹም ምስጋና እናመስግናት። እስራኤላውያን ሕዝብ አሕዛብ ናቸው፣ ግብረ አሕዛብን ይሰራሉና። አንድ ሕዝብ ያለውን ሲያበዛ ነው። አንድም በሜዶን በጽርስ በፋርስ በባቢሎን አይደለ ኑ በእግረሊና አሕዛብ እመቤታችንን እናመስግናት። አንድም በቁሙ አሕዛብ ኑ እመቤታችንን እናመስግናት። ትንቢት የተነገረላቸው ስሙ የተቆጠረላቸው እስራኤል አላመኑምና አሕዛብ ኑ እመቤታችንን እናግናት እናክብራት፣ በፍጹም ምስጋና እናመስግናት። እስመ ኮነት እመ ድንግል በጽሙረ እናትነትን ከድንግልና ገድየነትን ከእናትነት ጋር አስተምራ ይዛ ተገኝታለችና። ተፈሥሒ ኦ ድንግል ንጽሕት ላልባቲ ልብስ መለወጥ መለወጥ የሌለብሽ አምላክን የለሽ እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ዘመጽአ ቃለ አብ ወዘሰብአ እምኔሃ የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ቢሆን ባለሟልነትን አግኝተሻልና ተፈሥሒ ደስ ይበልሽ ደስታ ይገባሻል። ተፈሥሒ ኦ ሙዳይት ላልባቲ ነውር ፍጽምት ዘአልባ ርሥዓት እንደሆነ ነቀፋ የማይገኝብሽ አተፍ ግድፍ የሌለብሽ የሽቱ ሙዳይ አንቺ ነሽ። ይህችን የሽቱ ሙዳይ ጠፍተው ማይደል አበጅተው በውስጡ 4 ሽቱ 5ኛ ዘይት አጣፍተው ጨምረው ያኖሩባታል። ይህም ምሳሌ ነው። እመቤታችን በጽና በቅድስና ትኖራለችና አካባ መንፈስ ቅዱስም ከርሳ እማ እንዲል ይህችን ሽቱ በውስጧ ይዛ ትሸታለች። እመቤታችንም ጌታን ተመሳሳለች። ገቢረ ተአምራቶ ማንከራት ታደርጋለች። አንድም ይህች ሽቱ በውስጧ ይዛን ሳትይዝም በአፋ ትሸታለች። እመቤታችንም ጌታን በወለደች ጊዜ ከወለደችውም በኋላ መለኮት አልተለያትምና ይህች ሽቱ 4 ሽቱ 5ኛ ዘይት አጣፍተው እንደሚኖሩባት ጌታም 4ቱን ባለ ስጋም ዜና ማርያም ነስቶ ከሷ ተወልዷልና። ተፈሥሒ ኦ ገነት ናባዊት ማኅደሩ ለክርስቶስ ዘኮነ ዳግመ አዳም በእንተ አዳም ቀዳሚ ብእሲ ዘኮነ ዳግመ አዳም ይለዋል። ስለቀደመ ሰው ስለ አዳም ሰው የሆነ የአዳም ሁለተኛ የሚል ክርስቶስ በመልካም ስጋ ወደቃችን በብርሃን ተወለዳችን አይቶ ሰው ሆነ። ተፈሥሒ ኦ ጸዋሪቱ ለዋሕድ ለዘኢተመደ እምጽንዓሁ ከአባቱ ሌላ ያልተለየ ተቀዳሚ ተከታይ የሌለው ወልድ ዋሕድ በማኅፀንሽ ወሰንሽው እመቤታችን ተፈሥሒ ደስ ይበልሽ ደስታ ይገባሻል። ተፈሥሒ ኦ ከብካብ ንጹሕ ስልግው በቅዱሳነ ሰማዕት
ልዩነቱ የሰርግ ቤት አንቺ ነሽ። ይህችን የሰርግ ቤት አስቀድመው ይጠርጓታል፣ ይጎዘጉዟታል፣ ሽቶ ይረጩባታል። እንደዚህ ሁሉ እመቤታችንን በንጽሕና በቅድስና ቤተ መቅደስ ኖራለችና መጻወተ ሰብአ እምኔኪ ስርጎ በኩሉ ሰብሰባት ብሎ ያመጣል። ተበሲኦ ጸጳጦስ ያዋያ ካተ መለኮቱ እሳተ መለኮቱ ያላቃጠለሽ ባህሪ መለኮቱ ያለወጠሽ ጸጳጦስ አንቺ ነሽ። ጸጳጦስን ሊቁ በሀገራቸው በሚያውቀው ተናግሮታል። ግን ውጆሪ ደደሆ ጅዋራ ነው። ተፈሲኦ አንቀት ወእም ድንግል በሰማይ ሰማያዊ ድንግል ወይም አመት ሰማይ ብሎ ይገጥማል። እናትነትን ከድንግልና፣ ድንግልናን ከእናትነት፣ አገልጋይነትን ከእመቤትነት፣ እመቤትነትን ከአገልጋይነት አሳባቢ ይዞሽ ዘጠኝ እመቤታችን ተፈሲ ደስ ይበልሽ፣ ደስታ ይገባሻል። ጾረት ወስጋሴ ሲያንቲ በኪሩቤል በኪሩቤልና በሱራፌል አድሮ የሚኖር ጌታ በስቅለት ወስን የተሸከምሽ እግዚአብሔር እመቤታችን ተፈሲ ደስ ይበልሽ፣ ደስታ ይገባሻል። ወበንተ ዝትፈሳሁ ዘምር ምስለ መላእክት ቅዱሳን በፍሳሁ ሐሴት ቀድሞ ከነበሩት ሰዎች ጋር እንደ መላእክት ደስ ብሎን እናመስግን። ወስብሐት ለእግዚአብሔር በሰማያት አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋር ከምስጋና ተገባው እያልን እናመስግን። ወሰላም በምከምር ወሰላም በምድር ከሰላም ተወጠነ እያልን እናመስግነው። ስምረቱ ለሰብ ለሰው ገዛ ነው መንፈስ ቅዱስ ቢሰጠው አንዴም ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ። ወሰላም በምድር ሰው አምላክ ሆነ። ስምረቱ ለሰብ በሰው ፍቅር አገብሮት አምላክ ሰው ቢሆን ፍቅር ሳይሆን አየለ መንበሩ አብሶስ ከለሞት እንዲህ ይላል። አንዴም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ከምስጋና ተገባው። ወሰላም በምድር በደቂቀ ደመን ከምስጋና ተገባው። ስምረቱ ለሰብ ለሰው ፍቅር አገብሮት አምላክ ሰው ቢሆን እስመ ኪያኪ ሰምረ ዘሎቱ ክብረ ስብሐት ክብር የክብር ክብር ያለው እርሱ የእርሱን ሕይወት ሰጥቶ ወደ እርሱ አቀረበን። ሰአሊ ለነ ቅድስ ክብር የክብር ክብር ካለው ልጅ በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳያንሳን ለምኝልን። አእምሮን ድሮውን በልቡናችን ሳይልን አሳድሪልን። የአቢ ቃለ ማርያም ኩሎሙ ቅዱሳን ክብረ ኩሎሙ ቅዱሳን ሲለው ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል። ከቅዱሳን ክብር ይልቅ የእመቤታችን ከፍ ይላል። እስመ ድልው ኮነ ዘተወክፉ ቃላት እስመ ድልው ኮነ ዘተወክፉ የአብ አካላዊ ቃል ለመውሰድ በርታ ተገኝታለችና አንድም የአምላክ የአብ አካላዊ ቃል በእናትነት ለመቀበል በርታ ዝግጁ ሆና ተገኝታለችና ዘይፈርህቦ መላእክት መላእክት የሚፈሩትን ወይኩትቡ ትጓን በሰማያት ትጓን በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከሳ ድንግል ማርያም ዘጠኞች ከአምስት ቀን በማኅፀኗ ወሰነችው። ለተወክፎ ቃል ቢለን ተወክፎ ወሳቢን ቆንዳራ አይደለም። ይእቲ ተአቢብ ኪሩቤል እርሷ ከኪሩቤል ይልቅ ትበልጣለች። ወትፈተፈተም ሱራፌል በሱራፌል ይልቅ የሚወደድ ግርማ አላት። እስመ ኮነት ታቦተ ተዋሕዶ ዘእምቅድስት ሥላሴ ቅዱስ 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 አለ ከሚመሰገኑ ከሦስቱ ቅዱስ አንዱ ቅዱስ ከሦስቱ አካላት አንዱ አካል ማደሪያ ውላለችና። ስለምን ሥላሴን በሴት አንቀጽ ታራው ቢሉ ሴት ረድተ ልብ ናት። ሥላሴም ወደ ዋናቸውና አንድም ሴት በባህሪዋ ልጅ ትወልዳለች። ሥላሴም በባህሪያቸው ይህን አዳም አስገኝተዋልና። አንድም ጽኑ ንጹሕ ልዩ ክቡር ሲል ነው። ጽኑ አለ ሰውን ጽኑ ቢሉት ለጊዜ ነው፣ ኋላ በሞት በእልፈት ይለወጣል። ሥላሴ ግን ለባህሪያቸው እልፈት ውላቴ አይስማማቸውምና። ንጹሕም ቢሉት ሰው እንደ ልብስ ነው፣ እንደ ነጭ ልብስ ነው። ነጭ ልብስ ጥቁር ቀለም ቀይ ቀለም ቢያቀርቡት ሁሉም ይስማማዋል። ሰውም ጽድቅም ኃጢአትም እውነትም ሐሰትም ክፋትም ደግነትም ይስማማዋል። ለእግዚአብሔር ግን ጽድቅ እንጂ ኃጢአት እውነት እንጂ ሐሰት አይስማማውምና። ክቡርም ቢሉት ሰው በአፋ ባገኘ ክብር ነው። ሥላሴ ግን ክብሩ የባህሪ ነውና። ልዩም አለ እንደ ያዕቆብ እንደ ስልዋኖስ እንደ ጴጥሮስ እንደ ዮሐንስ አይደለ። እነሱ በስም በግብር በአካል ሶስት ሲሆኑ በባህሪ በሕልውና ይለያያሉ። ሥላሴ በስም በአካል በግብር ሶስት በአገዛዝ በሕልውና በመለኮት አንድ ናቸውና። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገር ትምጣቸው ኢየሩሳሌም አንቺ ነሽ። ኢየሩሳሌም ማለት የሰላም ቦታ ማለት ነው። እመቤታችንም የሰላም ሀገር ናትና ብኪ ደናኑ ወልድኪ እኮ ለሰላም ይላታልና። ወማኅደረ ፍስሖሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የቅዱሳን የነቢያት የጻድቃን የሐዋርያት የሰማዕታት የማደሪያቸው ማደሪያ ሆንሻልና። ሕዝቡ ዘይነብር ውስተ ጽልመት ውስተ ሞት ብርሃን አቢይ ሰረቀ ላዕሌሆሙ በጨለማ ላይ የሚኖር ሰው ብርሃን፣ በድንቁርና ላይ የሚኖር ሰው ከቤተ ተስፋ ተሰጥተው ጨለማ ላይ የዛሬ ገደብ ይስላ ቢያኖሩበት ጨለማው እንዲጸላ በኃጢአት ላይም ክደት ቢጀምሩበት ፍዳው ይጸናልና። እግዚአብሔር ዘያርፍ በቅዱሳኒሁ በቅዱሳኑ ላይ አድሮ የሚኖር እግዚአብሔር ዘተሰባ ቅድስት ድንግል ለወላዲተ ዚአነ ቅድስት ድንግል ገብቶም ከእመቤታችን ሰው ሆነ። ኑ ርዩ ዘንተ መንክረ ኑ ይህን ድንቅ ምስጢር እዩ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጠልን ምስጢር ምስጋናን አቅርቡ። እስመ ዘይሰባ ዘተሰባ ቃል ተደመረ
ቃል ከስጋ ጋር ተዋህዶ ሰው ቢሆን ከዚህ ቀደም ሰው የሆነ ዳግመኛ ሰው የማይሆን ጌታ ሰው ሆኗልና ምስጋናን አቅርቡ። ተሰብሐ እስማኤላውያን አላህ አንድ ገጽ ነው አይወርድም አይወለድም ይላሉና ዘይሰብሐም አለ ከላፈራሻ ከዚህ በፊት ያልወረደ ያልተወለደ ከዚህ በኋላ ይወርዳል ይወለዳል ይላሉና ከዚህ በፊት የተወለደ ዳግመኛ የማይወለድ ኢየሱስ ክርስቶስ ነው። ወዛሁትን ትኮነ ቅድመ ለመወለዱም ጥንት የለውም። በዚህ ጊዜ ነበረ በዚህ ጊዜ ተገኘ የማይባል ለዘመኑ ጥንት የሌለው ጌታ ከስጋ ከነፍስሽ አስነስቶ ከአንቺ ሰው ሆነ። ወዛልሁ መዋዕል ኮነ ሎቱ መዋዕል ዘመናት የማይቆጠርለት ጌታ ዘመናትን አስቆጠረ። ዘመንን ለሰው የቆጠሩት እንደሆነ በዘመን የሚያረጅ በዘመን የሚሸመግል ማለት ነው። ታሪክ የቆጠሩት ሆነ ዘመናትን የሚያስረጅ ማለት ነው። አንድም ወዘይሳውእ ተገሰ ወዘይሳውእ ተገሰ ይኸውም በጌትነቱ ተገልጾ በግርማ መለኮቱ የሚኖር የአብ የባሕርይ ልጅ ነው። ወዘይሳይት ተለየ በትሑት ስብዕና ተገልጦ የማይታወቅ በትሑት ስብዕና ተገልጦ ብናየው አንድም በተገዥነት ሥጋ ተገልጦ የማይታወቅ መለኮት በተገዥነት ሥጋ ቢታወቅ ወልደ እግዚአብሔር ኮነ ኢየሱስ ክርስቶስ ወልደ እግዚአብሔር ያው ስዩ ከኮነ ሰው ኢየሱስ ክርስቶስ ሞኔት እግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስ እንደሆነ አወቅነው ተረዳ ነው። ለዘላለም ትላንት ካሉበሩት መምህራን ወዮም ዛሬም ካሉ መምህራን ወክመ ውእቱ እስከ ለዓለም እስከ ዕለተ ምጽአት ባሉ መምህራን አሐዱ ላዕሎቱ ምስግር ርሰብህ ከአብ ከመንፈስ ቅዱስ በባሕርይ ያልተለየ ተቀዳሚ ተከታታይ ወይም ዋሕድ ኢየሱስ ክርስቶስ ሰው ሆነ። ሰአሊነ ቅድስት ከአብ ከመንፈስ ቅዱስ ካልተለየ ልጅ ስነት በድንግልና ሰውነቱ በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ሕዝቅኤል ነቢይ ኮነ ስማ በእንቲአ ወይቤ ነቢዩ ሕዝቅኤል የእርሷን ነገር እንዲህ ብሎ ምስክር ሆነ። ርኢኩ ሆነ በምሥራቅቱም በዐቢይ መንክር ማኅተብ አልቦ ዘወአ ዘእንበለ እግዚአብሔር በውስቴታ ወበሳ በምስራቅ በኩል አዲስ አዳራሽ በአዲስ ቁርጥ ተቆልፋ ቀይ ጎልማሳ ሳይከፍት ገብቶ ሳይከፍት ሲወጣ ተመለከተ። ይኸውም ምሳሌ ነው። አዲስ አዳራሽ እመቤታችን፣ ቀይ ጎልማሳ የጌታ ምሳሌ ነው። ቁልፍ የማኅተም ድንግልና ሳይከፍት ገብቶ ሳይከፍት ወጣ ማለቱ በድንግልና ተጸንሶ ድንግልና መወለድን ያሳያል። ይኸውም በብሉይ ኪዳን የነበሩ ሰዎች ከምስራቅ ወደ ምዕራብ ዞሮ ይጸልያሉ፣ ገሃነም እንገባለን ሲሉ ነው። እኛ በአዲስ ኪዳን ያለ ሰዎች ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ ዞረን እንገባለን ገነት እንገባለን ስንል ነው። ሰአሊነ ቅድስት እግዚአብሔር ኃያላን ከሚባል ልጅ ስነት በድንግልና ሰብቶ ቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ወይእስሰ ድንግል ይእቲ እደ ወለደት ለነ መድኅነ ርኢኩ ሆይ ተብሎ ነበረና ወደና በሆት የመሰልኳት ሆት የሚያባት ድንግል ማርያም ናት። እምድኅረ ወለደት ኪያሁ ነበረት በድንግልና ከመ ትካስ እርሱን ከመውለዱ አስቀድሞ በወለደችው ጊዜ ከወለደችውን በኋላ በድንግልና ለዘላለም ጸንታ ኖረች። ቡሩክ ውእቱ ፍሬ ከርሥኪ ወወላዲተ እግዚእ ዘመጽአ ወአድኀነነ እምእለ ጸላኢ ሣህሉ ምሕረት የማኅፀኗ ፍሬ ኢየሱስ ክርስቶስ ቡሩክ መርገመ ሥጋ መርገመ ነፍስን የሚያደርግ በረከተ ሥጋ በረከተ ነፍስን የሚያድል የባሕርይ አምላክ ነው። አንቲ ፍጽምት በንጹሐ ሥጋ ንጹሐ ነፍስ በንጹሐ ልቡና ፍጽምት የሆንሽ እመቤታችን ቡርክት ወቡርክት መርገመ ሥጋ መርገመ ነፍስ የክብርሽ በረከተ ሥጋ በረከተ ነፍስ እያማረሽ የምታሰች ነሽ። ረከብኪ ሞገሰ በአመነ ቅዱሰ ስብሐት ከክብር ባለቤት ዘንድ ባለሟልነትን አገኘሽ። አምላክ ዘበአማን ይኸውም የባሕርይ አምላክ ነው። ዘበአማን አለ ጌትነቱን እንደ ነገሥታት በጉልበት እንደ ካህናት በኃይል እንደ ጣዖታት በሐሰት አይደለምና። ለኪዳቱ ኅበይ ወክብር ኩሎሙ እንተ ይነብሩ ዲበ ምድር በዚህ ዓለም ከሚኖሩ ከነቢያት ከሐዋርያት ከጻድቃን ከሰማዕታት ይልቅ ክብር ምስጋና ላንቺ ይገባል። ቃል አብ መዛ ወተሰብአ እምኔኪ የአብ አካላዊ ቃል ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ በአንቺ ሰው ሆኗልና። ወአንሶ ሰብእ ምስለ ሰብእ ሰው ሰውኛውን ተመሳሰል አለ፣ የሰውነትን ሥራ ሠራ። እስመ መሐሪ ውእቱ መካሪ ሰብእ ቻሪ ክርባይ ሰው ወዳጅ ነውና። አዳነነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ ሰው ሆኖ መጥቶ አዳነን። በልዩ አመጣጡ አለ። የቀድሞ አመጣጡ በረድኤት እያደረ ነው፣ የኋላ አመጣጡ ደግሞ ለፍርድ ነውና። አንድም በሐሙስ ዕለት በመንፈቀ ሌሊት ትወለድ ወለትከ ያለው ቃል እንደተፈጸመ ለማጠየቅ ከዕለቱ ዕለት ከሰዓት ሰዓት ከዓመቱ ዓመት ሳያሳንፍ በዚህ ዕለት መጥቶ ተወልዶ አዳነን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት በጽኑ ቀጠሮ ሰው ሆኖ ካዳነን ልጅ ስነት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ነው። ንጽሕትም አለ የቤት ሴቶች ቢጸኑ ለጊዜ ነው፣ ኋላ ተፈጥሮ አለባቸው። እመቤታችን ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ስነት ናትና። ንጽሕትም አለ ሌሎች ሴቶች ቢነሱ ከነቢዩ ከገቢር ነው፣ ከሐልዮ አይነሱም። እመቤታችን ግን ከነቢዩ ከገቢር ከሐልዮ ንጽሕት ናትና። ክብርትም አለ ሌሎች ሴቶችን የምናከብራቸው ጻድቃን ቅዱሳን ሰማዕታትን ወለዱ ብለን ነው። እመቤታችን ግን አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዘት የተገኘች እመቤታችን ናትና። ዓይን ዋን ያሉ እንደሆነ አእምሮን ጥበቡን በልቦናችን ሳይልን አሳድሪልን። አልፋ ዋን ያሉ እንደሆነ
ለመኘንም ማለት ነው። አሁን በእመቤታችንን በየዕለቱ መውደቅ መነሳት ኖሮባት አይደለም። ሰው እንኳን በእመቤታችን በሌሎች ቅዱሳን ጻድቃን ሰማዕታትም መውደቅ መነሳት የለም። ጻድቃን ኩሉ ባቲስ በቶሙ እንዲል አንድ ጊዜ በፈጸሙት ተጋድሎ ሁልጊዜ ሲያማልዱ ይኖራልና። ይህን ካለች በኋላ በያገቷም ደብራን ባርካው ተረጋግች ተባርኮ ከመካነ ግብሩ ተመልሶ ያርፋል። ወሰው ፈጻመ ወድሶታ ባረከቱ ወሀበቱ ሰላም ወአርገ ሰማያት መስለሊያ መልአክ በአብይ ክብር ወስብሐት እንዲል ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ይህ ጉባኤ ነው። ይቆየን።